ጤና ይስጥልኝ። የዕለተ ሐሙስ ኅዳር 18 2018 ዓ.ም የዋዜማ ለቸኮለ አበይት ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። በኦሮሚያ ጠቅላይ ፍርድ ቤት የክልሉ ከፍተኛ አቃቤ ሕግ ነገሰ ከበደ በታጣቂዎች ታፍነው ከተወሰዱ በኋላ ረቡዕ ኅዳር 17 2018 ዓ.ም በአሰቃቂ ሁኔታ እንደተገደሉ የክልሉ አቃቤ ሕግ ጽሕፈት ቤት እና የክልሉ አቃቢያን ሕግ ማህበር ዛሬ ባሰራጩት መረጃ አስታውቀዋል። ማህበሩ አለማየሁ መሰለ፣ አዲሱ ለገሰና ይርጋለም ምትኩ የተባሉ ሌሎች 3 አቃቢያን ሕግ ጭምር አብረው እንደታገቱና እስካሁን ያሉበት ሁኔታ እንደማይታወቅ ገልጿል። እገታው የተፈጸመው አራቱ አቃቢያን ሕግ ወደ ምስራቅ ወለጋ ዞን ጅማ አርጆ ወረዳ ለስራ በመጓዝ ላይ ሳሉ እንደነበር ማህበሩ ጠቅሷል። ድርጊቱ የህግ የበላይነትን የጣሰ ሙያውንና ባለሙያዎችን ስጋት ላይ የጣለ እንዲሁም ከፖለቲካዊ ተሳትፎ ገለልተኛ የሆኑ ባለሙያዎችን ያስደነገጠ ነው ያለው ማህበሩ መንግስት 3ቱን ታጋቾች በአስቸኳይ እንዲያስለቅቅ ጠይቋል። ህወሓት ተፈናቃዮች ወደ ቀያቸው ከመመለሳቸው በፊት የአማራ ክልል ታጣቂዎችን ከምዕራብ ትግራይ መውጣት፣ ጊዜያዊ የአስተዳደር መዋቅሮችን ማፍረስና አዲስ ሰፋሪዎችን ማስወጣት ቅድመ ሁኔታዎቼ ናቸው አለ። ህወሓት በፌዴራል መንግስቱ መሪነት በተናጥል የሚካሄድና ጊዜያዊ አስተዳደሩንና የትግራይ ጸጥታ ኃይሎች ቁጥጥር የማያደርጉበትን ተፈናቃዮችን የመመለስ ሂደት እንደሚቃወምም ትላንት መቀሌ ውስጥ በሰጠው ጋዜጣዊ መግለጫ ላይ አስታውቋል። ህወሓት አያይዞም የምዕራብ ትግራይ አስተዳደርና ጸጥታ በጊዜያዊ አስተዳደሩና በትግራይ ጸጥታ ኃይሎች ቁጥጥር ስር መሆን አለበት ብሏል። ፌዴራል መንግስቱ በቀጣዩ ምርጫ ህወሓትን በማግለል ሌሎች አጋሮቹን ለማሳተፍ ያደርጋቸዋል ያላቸውን ሙከራዎች ውድቅ ያደረገው ህወሓት ያለ ህወሓት ተሳትፎ ትግራይ ውስጥ ምርጫ ሊካሄድ እንደማይችልና ህጋዊ ሰውነቱን የመመለስ ጉዳይ ድርድር ውስጥ እንደማይገባም ገልጧል። ህወሓት ከኤርትራ መንግስት ጋር አንዳችም ኦፊሴላዊ ግንኙነት እያደረገ እንዳልሆነም አስተባብሏል። ኦፌኮ በምስራቅ ሐረርጌ ዞን የኮምቦልቻ ወረዳ የጽህፈት ቤት ኃላፊውና በዞኑ የፓርቲው የኮሚቴ አባል አሊ አብደላ ከጥቅምት 23 2018 ዓ.ም ጀምሮ በህገወጥ መንገድ ታስረው ከፍተኛ እንግልት እየደረሰባቸው ነው ሲል ዛሬ ሐሙስ ባወጣው መግለጫ መንግስትን ከሷል። አሊ በፖለቲካ አመለካከታቸው ምክንያት በተደጋጋሚ ጥሰት ሲደርስባቸው ቆይቷል ያለው ኦፌኮ ከዚህ ቀደምም በፓርቲ አባልነታቸው ብቻ ከመንግስት ስራቸው ተባረዋል ብሏል። አሊ በጸጥታ ኃይሎች ተይዘው በወረዳ ወታደራዊ ካምፕ ውስጥ ታስረው እንደሚገኙና በ48 ሰዓታት ውስጥ ፍርድ ቤት እንዳልቀረቡ እስካሁን ክስ እንዳልተመሰረተባቸው እንዲሁም ጠበቃቸውና ቤተሰቦቻቸውን እንዳያገኙ እንደተከለከሉ ኦፌኮ ገልጧል። ኦፌኮ አመራሩ ያለምንም ቅድመ ሁኔታና በአስቸኳይ ከእስር እንዲፈቱ፣ ህጋዊ ጥርጣሬ ካለ ወደ መደበኛ ፖሊስ ጣቢያ እንዲዛወሩና የህግ አማካሪ የማግኘት መብታቸው ተጠብቆ ለፍርድ እንዲቀርቡ ጠይቋል። ኢሰመኮና ምርጫ ቦርድ የአሊን የእስር ሁኔታ በአስቸኳይ አጣርተው ተጠያቂዎች ለህግ እንዲቀርቡ እንዲያደርጉም ፓርቲው ጥሪ አድርጓል። ኦፌኮ የቄለም ወለጋ ዞን የወጣቶች ሊግ አስተባባሪና የሐዋ ገላን ወረዳ አስተባባሪ ወጣት ገመቹ ደቦጭ ጥቅምት 18 2018 ዓ.ም በጸጥታ ኃይሎች ተይዞ ከህግ አግባብ ውጪ መታሰሩንም አስታውቋል። በቤንሻንጉል ጉሙዝ ክልልና በሱዳን አጎራባች አካባቢዎች ሲንቀሳቀሱ የነበሩ ታጣቂ ኃይሎች የክልሉ መንግስት የሰላም ጥሪ ተቀብለው ትጥቃቸውን በመፍታት ትላንት ረቡዕ ወደ ሰላማዊ ህይወት እንደተመለሱ የክልሉ መንግስት አስታውቋል። ታጣቂዎቹ ትጥቃቸውን ፈተው አሶሳ ከገቡ በኋላ ከክልሉ ርዕሰ መስተዳድር አሻድሊ ሐሰን ጋር እንደተወያዩ ተገልጧል። ትጥቃቸውን ፈተው ወደ ሰላማዊ ህይወት የተመለሱት ታጣቂ ኃይሎች በሱዳን አጎራባች አካባቢዎችና የታላቁ ህዳሴ ግድብ በሚገኝበት ጉባ ወረዳ ሲንቀሳቀሱ ነበር ተብሏል። ታጣቂዎቹን ሲመሩ የነበሩ ሻዕባን አባስና ባድቆ ሳኚ የተባሉ ግለሰቦች እንደሆኑ ርዕሰ መስተዳድሩ ተናግረዋል። የክልሉ መንግስት ትጥቃቸውን ፈተው ወደ ሰላማዊ ህይወት የተመለሱትን ታጣቂዎች ብዛት አልጠቀሰም። በህዝብ ተወካዮች ምክር ቤት ከቤንሻንጉል ጉሙዝ ክልል የቦሮ ዴሞክራሲያዊ ፓርቲ ተወካይ መብራቱ አለሙ የቦሮ ዴሞክራሲያዊ ፓርቲ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ራሱን አፍርሷል የተባለው ፓርቲውን የመሰረቱ አብላጫ የሥራ አስፈጻሚና የማዕከላዊ ኮሚቴ አባላት ሳይሟሉ ነው በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ተቃውሟቸውን ገልጸዋል። ህሊናውን የሚሸጥ ሊቀመንበር ይኖራል ብለን አልገመትንም ነበር ያሉት መብራቱ ሊቀመንበሩ የፓርቲው ቀኝ እጅ የሆነውን ዮሐንስ ተሰማን በሴራ በማሰር ለዚህ ውህደት መንገድ ጠርገዋል በማለት ከሰዋል። ዮሐንስ የክልሉን ህገ መንግስታዊ ማሻሻያ ተቃውመው ለፌዴሬሽን ምክር ቤት ህገ መንግስት አጣሪ ጉባኤ አቤቱታ ባስገቡ ማግስት ታስረው ከመሬት ሊዝ ጋር በተያያዘ ክስ የ6 ዓመት እስር እንደተፈረደባቸውና ሌሎችም ክሶች እንደተመሰረቱባቸው አይዘነጋም። መብራቱ በፓርቲው ውህደት ዙሪያ ያላቸውን ቅሬታ ለምርጫ ቦርድ እንደሚያቀርቡም ገልጸዋል። በፓርቲዎች ምዝገባ አዋጅ መሰረት ፓርቲው ከብልጽግና ፓርቲ ጋር መዋሃድ የሚችለው ቦርዱ የውህደቱን ህጋዊነት ሲያጸድቅ ነው። የፓርቲው ሊቀመንበር አመንቴ ገሺ በበኩላቸው መብራቱ የንጋት ፓርቲ እንጂ
የቦዴፓ አባል አይደሉም በማለት በማህበራዊ ትስስር ገጻቸው ምላሽ ሰጥተዋል። የክልሉ ርዕሰ መስተዳድር አሻድሊ ሐሰን ፓርቲው ራሱን አክስሞ ከክልሉ መንግስት ጋር በአንድነት ለመስራት መወሰኑን የገለጹ ሲሆን ፓርቲው ከገዢው ፓርቲ ጋር ይዋሃድ እንደሆነ ግን በግልጽ አልጠቆሙም። የኢትዮጵያ የመሰረተ ክርስቶስ ቤተክርስቲያን መሪዎች በአውሮፓውያን አቆጣጠር በ2028 ኢትዮጵያ ውስጥ ሊያዘጋጁት የነበረውን የዓለም ሜኖናይቶች ዓለም አቀፍ ጉባኤ እንደሰረዙ ተሰምቷል። የቤተክርስቲያኗ መሪዎች የዓለም የሜኖናይት ቤተክርስቲያን ጉባኤን የሰረዙት የዓለም የሜኖናይት ጉባኤ የተመሳሳይ ጾታ ጋብቻን ከሚደግፉ የሰሜን አሜሪካ አብያተ ክርስቲያናት ጋር ግንኙነት አለው በሚል ምክንያት ቤተክርስቲያኗ ጉባኤውን ለማስተናገድ መወሰኗን በመቃወም ኢትዮጵያ ውስጥ በማህበራዊ መገናኛ ዘዴዎች ላይ ብርቱ ተቃውሞ በመቀስቀሱ እንደሆነ አናባፕቲስት ወርልድ የተሰኘ ዓለም አቀፍ ሃይማኖታዊ የዜና ምንጭ ዘግቧል። የኢትዮጵያ መሰረተ ክርስቶስ ቤተክርስቲያንም የተመሳሳይ ጾታ ጋብቻ ከሚደግፉ ቤተክርስቲያናት ጋር ህብረት መፍጠር ከመሰረታዊ እሴቶቼ ጋር ይጋጭብኛል በማለት ከቀናት በፊት ባወጣችው መግለጫ አቋሟን መግለጧን የዓለም የሜኖናይቶች ጉባኤ እንደተናገረ ዘገባው ጠቅሷል። የሜኖናይቶች ጉባኤ ቤተክርስቲያኗ ጉባኤውን ማስተናገዱን የሰረዘችው በማህበራዊ መገናኛ ዘዴዎች የተሰራጨው ሐሰተኛ መረጃ በመሪዎቿ ላይ ከፍተኛ ስጋት ስለፈጠረ መሆኑን እንረዳለን በማለት ቅሬታውን መግለጡንም ዘገባው አመልክቷል። የዓለም አናባፕቲስት ቤተክርስቲያን አባል የሆነችው የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ይህንኑ ተቃውሞ ተከትሎ ከዓለም የሜኖናይቶች ቤተክርስቲያን ጋር ያላትን የሁለተኛ ዲግሪ የሃይማኖታዊ ትምህርት የጋራ መርሃ ግብር እንዳቋረጠችም ተገልጧል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።